የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ሰላም ፍቅር ጤናና አብዝተን ተመኘንላችሁ። ከቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። በዚህም ጥንቅራችን ከኛ ጋር ስትቆዩ የተወሰኑ ሀገራዊ ጉዳዮችን ይዘናል። ከአውሮፓ ወጣ ስንል ከሀገረ አውሮፓ እስከ ኤዥያ ብሎም እስከ ለማደኛዋ ሳውዲ አረቢያ ለሊቱን ሙሉ የዝውውር መስኮቱ ላይ ትልልቅ ስራዎች ሲሰሩ ነበር። በርካታ የዝውውር መረጃዎችን ሰምተናል። በሰበር የምናደርሳችሁ የሰበር መረጃዎች አሉ። ሳውዲ ለአውሮፓ እግር ኳስ እንደማትተኛ ያሳወቀችበት ምሽት ነበር። ትልቅ የዝውውር መረጃዎችን ይዘናል። በሐሳብ መስጫ ሳጥናችን ላይ ስለ ክለቦቻችሁና ስለ ወቅቱ የዝውውር እንቅስቃሴ ልታጋሩን ትችላላችሁ ቤተሰቦቻችን። በዚህኛው ጥንቅራችን የአውሮፓ ትልቅ ክለቦችን ስንመለከት ማንቸስተር ዩናይትድ ከብሪያን መቤሞ ዝውውር በፊት ቅድመ ሁኔታን አስቀምጧል። ምን ታደምጡታላችሁ። ከዛ በተጨማሪ ከፖርቹጋል አካባቢ የሚወጡ መረጃዎችም ጊዮኬሬስ ወደ ዩናይትድ እያሉ ነው። እንዴት ሊሆን ይችላል የሚለውን መረጃ እናደርሳችኋለን። ከዛ በተጨማሪ ማንቸስተር ዩናይትድ በርካታ ተጫዋቾችን እንደሚለቅ የቀድሞ አንበላቸው አሳውቋል። ታዲያ አንድ ሰው በዩናይትድ ዝውውር ውስጥ ልናነሳ ግድ ይለናል። ውድ ቤተሰቦቻችን ኤሪክ ቴን ሃግ ዩናይትድን ሲሰለጥኑ አያክሳውያንን እንደሰበሰቡት ሁሉ በባየር ሌቨርኩሰን ዩናይትዳውያንን ሊሰበስቡ ይችላሉ እየተባለ ነው። 4 ሰዓት የፈጀው የብሩኖ ፈርናንዴዝ እና የአልሂላል ድርድር በምን ተጠናቀቀ? በሰበር ለዩናይትድ ደጋፊዎች እናደርሳችኋል። ዩናይትዳውያን የቡድን ዜና ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። አርሰናሎች እጅግ በጣም ወሳኙን ተጫዋቻቸውን በሪያል ማድሪድ ሊነጠቁት ነው። ይህ እንዳይሆን አርሰናል ቤት ትልቅ ስራ ይጠብቃል። ዘጋርዲያን በሩመር ደረጃ ሲወራ የነበረው መረጃን እውን አድርጎታል። በተቃራኒው ደግሞ አርሰናል የአንድ ተጫዋቹን ኮንትራት ለተጨማሪ ዓመታት እንደሚያራዝም አረጋግጧል። የትኛውን ታዳምጡታላችሁ? ዛሬ የሚጠበቀው የአርሰናልና የሼሽኮን ድርድር ለአርሰናል ደጋፊዎች እናነሳለን። በአርሰናል በኩል በርካታ ሰበር የዝውውር መረጃዎችን እንደዚሁ እናጋራችሁ ይሆናል። የሊቨርፑሉ የፊት ወሰር ተጫዋች ሉዊስ ዲያዝን ማስፈረም የሚፈልግ አንድ ክለብ ብቅ ብሏል። የሊቨርፑል ምላሽ ይጠበቃል። ከዛ በተጨማሪ በሊቨርፑል በኩል የቀድሞ የአርሰናል ሌጀንድ ኢያን ራይት የሚለን ነገር አለ። በሊቨርፑል ዝውውርና ወቅታዊ የቡድን መረጃዎች ዙሪያ ሰፋ ያለ መረጃን ስለያዝን እንዲሁ የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ቼልሲዎች ተጫዋች እንደሚያስፈርሙ አጥቂ ሊያም ዴላፕን ትላንት ካረጋገጡ በኋላ አዳራቸውን ደግሞ አንድ ተጫዋቻቸውን ለማቆየት ድርድር ሲያደርጉ ነበረ። ቶትናምም ከቼልሲ ተጫዋች ማስፈረም እንፈልጋለን ብለዋል፣ እናነሳዋለን። በሲቲ በኩል ደግሞ ጠቀም ያለ ገንዘብ ስለሚያገኝበት አንድ ዝውውርና እንደዚሁም ፔፕ ጋርዲዮላን ይረዳሉ ስለተባሉ የአሰልጣኝ ቅጥር የምናደርሳችሁ መረጃ አለ። በአውሮፓ ውስጥ ኃያሉ ክለብ ከወረደበት መመለሱን አረጋግጧል። የተመለሰበት መንገድ በጣም አነጋጋሪ ነው። ከ20 ዓመት በኋላ ወደ ቀድሞ ክለቡ ስለተመለሰው ተጫዋች በአውሮፓ ስለተደረገ አንድ ትልቅ ዝውውርና ሮናልዶ ውድቅ ስላደረገው ዝውውር ማድሪድ ዛሬ ይፋ ስለሚያደርገው ዝውውርና በባርሴሎና እንደሚቆይ ስላረጋገጠው አንድ ተጫዋችን እነግራችኋለን። ዛሬ በርካታ ሰበር መረጃ ስለያዝን እስከ ፕሮግራማችን ፍጻሜ ሁላችሁም ቆዩ እንላለን። ታዲያ ከኛ ጋር ስትቆዩ ላይክ አድርጉ፣ አበረታቱን። ውድ ቤተሰቦቻችን ቤተሰቡን ካሻችሁ ሰብስክራይብ ማድረግ ይቻላል። ለሐሳብ አስተያየታችሁ አስቀድመን አመስግነን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ዛሬም እንደውል ጊዜው ሀገራዊ ጉዳይ አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ኢትዮ ኤሌክትሪክ ከወላይታ ዲቻ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፈዋል። የኢትዮ ኤሌክትሪክን ብቸኛ ግብ ቴዎድሮስ ታፈሰም የወላይታ ዲቻው ተጫዋች 64ኛው ደቂቃ ላይ ነው በራሱ መረብ ላይ ማስቆጠር የቻለው። ኢትዮ ኤሌክትሪክ ከ5 ጨዋታን በኋላ 3 ድፍን ነጥቦችን ያገኘበት ምሽት ሆኗል። ወላይታ ዲቻ እዛው 42 ነጥብ ላይ ቆሟል። በጊዜነት 7ኛ ደረጃ ላይ ሲገኝ ኢትዮ ኤሌክትሪክ ነጥቡን ከ34 ወደ 37 በማሳደግ 13ኛ ደረጃ ላይ መምጣት ችሏል። ከወራጅ ቀጠና ራሱን ለማራቅ በሚያደርገው ጥረት ላይ ወሳኝ ድል ነው በትላንትናው ዕለት ያገኘው። እነኚህ ሁለት ክለቦች በኢትዮጵያ ፕሪሚየር ሊግ በ33ኛ ሳምንት የፊታችን ረቡዕ ፋሲል ከነማ ከወላይታ ዲቻ፣ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ጋር እንደዚሁ ጨዋታቸውን የሚያደርግ ይሆናል።
ትላንት ከነበሩ ጨዋታዎች ውስጥ ለማስታወስ ያክል ውድ ቤተሰቦቻችን የምሽት መረጃችን ላይ ነገርናችሁን ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ቡና 0-0 አዳማ ከተማ ከሀዲያ ሆሳዕና ያደረጉት ጨዋታ ደግሞ አዳማ ከተማ 1-0 አሸንፏል። በኢትዮጵያ ፕሪሚየር ሊግ ዛሬም መርሃ ግብሮች እንደዚሁ ቀጥለው ይካሄዳሉ። ስሁል ሽረ ከቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ደግሞ የሚያደርጓቸው ጨዋታዎች በዛሬው ዕለት የሚደረጉ ትልልቅ መርሃ ግብሮች ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን መልካም ቆይታ ተመኘን። የፊታችን ቅዳሜ ባየር ሙኒክ አሊያንዝ አሬና የአውሮፓ ሻምፒዮንስ ሊግ ይደረጋል። በትላንትናው ዕለት ዋንጫዋ ባየር ሙኒክ አሊያንዝ አሬና ደርሳለች። አድራሹ ደግሞ የቀድሞ የባርሴሎና ተጫዋች አንድሬሽ ኢኔሽታ ሆኗል። አንድሬሽ ኢኔሽታም የአውሮፓ ሻምፒዮንስ ሊግ የቅዳሜ ፍጻሜ አሸናፊው ቡድን የሚረከባትን ዋንጫም በትላንትናው ዕለት ጀርመን አሊያንዝ አሬና ሙኒክ አሳርፏታል። በባርሴሎና በኩል ሮናልድ አራሆን ውሳኔውን በትላንትናው ዕለት አሳውቋል። በዚህ መሰረት ሮናልድ አራሆን በሚቀጥለው ክረምት ባርሴሎናን እንደማይለቅ አረጋግጦ በባርሴሎና ቤት እንደሚቀጥል አረጋግጧል። ስለሆነም ከሃንስ ፍሊክ ጋር ለመስራት ዝግጁ ነኝ፣ በባርሴሎና ደስተኛ ነኝ ካለ በኋላ ቆይታውን አረጋግጧል። በዚህ ክረምት ክለቡን ሊለቅ ይችላል ተብሎ ነበረ። ሞንዶ ዲፖርቲቮም እንዲሁም ፋብሪዚዮ ሮማኖ በሰበር መረጃውን ይዞት ወጥቷል። ስለሆነም ሮናልድ አራሆ ቀጣይም የሃንሲ ፍሊክ ቡድን ውስጥ እንደሚቀጥል ተረጋግጧል። ዛሬ አንድ ትልቅ የሚጠበቅ ሁነት አለ። እሱም ሪያል ማድሪድ ትሬንት አሌክሳንደር-አርኖልድን ከሊቨርፑል ማስፈረሙን ይፋ ያደርጋል። ማርካ አረጋግጦታል ይህንን መረጃ። ነገር ግን በቀጣይ በዓለም ክለቦች ዋንጫ ተጫዋቹን ለማጫወት ከሊቨርፑል ጋር ድርድሩ ይቀጥላል። በዛሬው ዕለት ግን ሪያል ማድሪድ ለደጋፊዎቹ የትሬንት አሌክሳንደር-አርኖልድን ዝውውር ይፋ ያደርጋል። እኛም ይፋ እንደተደረገ መረጃውን ለእናንተ ውድ አድማጮቻችን ወዲያው የምናደርሳቸው ይሆናል። ሪያል ማድሪዶች ለኤጀንቶች አንድ ጨረታን ይፋ አድርገዋል። ይህም በአማካኝ ስፍራ ላይ ልክ እንደ ቶኒ ክሩስ አይነት ያጫወት ባህሪ ያለው ተጫዋች እንዲያፈላልጉ ነው ለወኪሎች ይፋ ያደረጉት። በዚህ መሰረት ወኪሎች ተጫዋቾቻቸውን ለሪያል ማድሪድ ሲያቀርቡ በተለይም የአማካኝ ስፍራ ተጫዋቾች ልክ በቶኒ ክሩስ ደረጃ መሆን አለባቸው ይላል መረጃውን። ማርካ ነው ይህንንም ይዞት የወጣው። ፋብሪዚዮ ሮማኖ ይህን መረጃ በፊት ገጹ ላይ ይዞት ወጥቷል። እንደሚታወቀውም በተለይም ዣቪ አሎንሶን ከባየር ሌቨርኩሰን ሲያመጡ ቃል ከገቡለት ነገር አንደኛው የተጫዋች ዝውውር ላይ የነቃ ተሳትፎን እንደሚያደርጉ ነው። በተለይም ሉካ ሞድሪችን አጡ። በዘንድሮ የውድድር ዓመት አምና ደግሞ ቶኒ ክሩስን አጥተውት ነበረና እነኚህ የሁለት ሌጀንዶችን ስፍራ ተክቶ መጫወት የሚችል በጣም ወሳኝ ተጫዋች በዚህ ክረምት ለማስፈረም እቅድ ይዟል። ስለሆነም ለወኪሎች እንደዚህ አይነት ተጫዋች እንዲያቀርቡላቸው ጥሪ አቅርበዋል። ክርስቲያኖ ሮናልዶ በትላንትናው ዕለት ከአል ሂላል የቀረበለትን የዝውውር ጥያቄ ውድቅ አድርጎታል። ስለሆነም ክርስቲያኖ ሮናልዶ ሲጠበቅ የነበረውን ዝውውር ውድቅ ማድረጉን ተከትሎ አሁን እጁ ላይ ቀሩት አማራጮች ሁለት ሆነዋል። አንድ በዛው አልናስር ኮንትራት መፈረም፣ ሁለት ወደ አውሮፓ እግር ኳስ መምጣት። ትላንትናም የሳውዲው ክለብ አልናስር ስፖርቲንግ ዳይሬክተር የሆኑት ሰው ሮናልዶን ፈላጊ ከ30 በላይ ክለቦች አሉ ማለታቸውን ነግረናችሁ ነበር በምሽት መረጃችን ላይ። አንደኛው አል ሂላል ነበረ። የሱ ጥያቄ ውድቅ ተደርጎበታል ማለት ነው። እንደሚታወቀው ክርስቲያኖ ሮናልዶ 1000 የእግር ኳስ ዘመን ግቦችን ለማስቆጠር 64 ግቦች ብቻ እንደሚቀሩት ይታወቃል። እነኚህን 64 ግቦች በማን መለያ በየትኛው ሊግ እየተጫወተ ያስቆጥራቸዋል የሚለው አሁንም ግን እልባት አላገኙም። ለማንኛውም የሮናልዶ መዳረሻ አሁንም አጓጊነቱ እንደቀጠለ ነው። አትሌቲኮ ማድሪዶች በቀጣይ ውድድር ዓመት አንቶን ግሪዝማንን የሚተካ አዲስ ተጫዋች እያፈላለጉ ይገኛሉ። በተለይም አንቶን ግሪዝማንን ለማስፈረም የአሜሪካ ሜጀር ሊግ ሶከር ክለቦች የነቃ ተሳትፎን እያደረጉ ነው። ተጫዋቹን ታዲያ የሚያጡ ከሆነ በተለይም ደግሞ የተጫዋቹ መልቀቅ እርግጥ እየሆነ መምጣቱን ተከትሎ አንቶን ግሪዝማን የሱን ቦታ እንዲተካላቸው የኢንተር ሚላኑን የፊት መስመር አጥቂ ላውታሮ ማርቲኔዝን ማስፈረም እንደሚፈልጉ ተረጋግጧል። ስፖርት የተባለው የስፔን ጋዜጣም የአትሌቲኮ ማድሪዶች አንድ ትልቅ ዝውውር በክረምት ያደርጋሉ፣ ሊሆን የሚችለውም ላውታሮ ማርቲኔዝን ማምጣት ነው ብሏል። በላውታሮ ማርቲኔዝ በኩል እስካሁን የተሰጠ ምላሽ የለም። ምናልባትም ከቅዳሜ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ በዚህ ጉዳይ ላይ ትልቅ እንቅስቃሴም ሊደረግ ይችላል ተብሎ ይጠበቃል።
እኛም መረጃውን ከስር ተከታትለን ለውድ አድማጮቻችን እናደርሳለን። ናፖሊዎች በተለይም ኬቨን ደብሮይናን ለማስፈረም ሁሉንም ነገር ጨርሰው ነበር። በመሃል ግን የዝውውር መረጃው ጸጥ ብሎ ነበር። አሁን ታዲያ የናፖሊው ዳይሬክተር ተመልሰው ብቅ ብለው ስለዚህ ዝውውር መረጃ ሰጥተዋል። በዚህ መሰረት የመጨረሻው ድርድር ተጠናቋል። በናፖሊ ቤትም ፊርማውን ያኖራል። የቀረን ጥቂት የወረቀት ስራ ብቻ ነው ብለዋል። ከሰሞኑ በኬቨን ደብሮይና ዝውውር ላይ ድምጻችን ጠፍቶ የነበረው ይላሉ ስፖርቲንግ ዳይሬክተሩ በአንቶኒዮ ኮንቴ ጉዳይ ተጠምደን ስለነበረ ነው። በተለይም አንቶኒዮ ኮንቴን በማቆየት ላይ ሂደት ላይ ትልልቅ ስራዎችን ስንሰራ ነበረ። ለዛም ነው የኬቨን ደብሮይና ጉዳይ ተረሳው ብለዋል። ስለሆነም የኬቨን ደብሮይናን ጉዳይ ጨርሰናል ብለዋል። አንቶኒዮ ኮንቴም በትላንትናው ዕለት በዛው እንደሚቆዩ አረጋግጧል። ናፖሊ ዲላውራንቴንስም አረጋግጧል። ስለሆነም ተጫዋች እናስፈርምለታለን፣ ደሞዝ እንጨምራለንም ብለዋል አንቶኒዮ ኮንቴ። ስለሆነም ተጫዋች እንደሚፈርም ቃል ከገቡት ውስጥ አንደኛው ኬቨን ደብሮይና ሆኗል። በዚህ መሰረት አንቶኒዮ ኮንቴ በዛው በናፖሊ ቆያሉ ማለት ነው። ከሪም ቤንዜማ የ2024-25 የውድድር ዘመን የሳውዲ ፕሮ ሊግ የዓመቱ ምርጥ ተጫዋች ሆኖ ተመርጧል። እንደሚታወቀው ከሪም ቤንዜማ ከክለቡ አል ኢትሃድ ጋር የዘንድሮ የሳውዲ ፕሮ ሊግ ባለክብር መሆናቸው ይታወቃል። ከፍተኛ ግብ አስቆጣሪነትም በሮናልዶ ተበልጦ ቢጨርስም ከሪም ቤንዜማ ግን የ2024-25 የውድድር ዓመት የሳውዲ ፕሮ ሊግ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ዲማሪያ ከ20 ዓመታት ቆይታ በኋላ ወደ አሳደገው ክለብ ተመልሷል። አንጌል ዲማሪያ ወደ አርጀንቲና በመመለስ የልጅነት ክለቡን ሮዛሪዮ ሴንትራልን በትላንትናው ዕለት ተቀላቅሏል። 20 ዓመት የአውሮፓ ቆይታ በኋላ 951 ጨዋታ 222 ግቦች 309 አሲስት 32 ዋንጫን እነኚህን 20 ዓመታት ደግሞ ሮዛሪዮን ሴንትራልን ለቆ ከወጣ በኋላ ቤኔፊካ፣ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ፓሪስ ሰን ዠርሜን፣ ዩቬንቱስ፣ ቤኔፊካ ብሎ በቀጥታ ወደ ሮዛሪዮ ሴንትራል በትላንትናው ዕለት መመለሱ ተረጋግጧል። የአንድ ጊዜ የጣሊያን ሴሪ ሻምፒዮን የነበረው ሳምፕዶሪያ በዘንድሮ የውድድር ዘመን ወደ ጣሊያን ሴሪ ሲ መውረዱን በሰበር ነግረናችሁ ነበረ። አሁን ላይ የሴሪ ቢው ክለብ ፕሬዥያ ከደሞዝ ክፍያ ጋር በተያያዘ 4 ነጥቦች ተቀንሶበታል። ይህንም ተከትሎ ክለቡ ወደ ሴሪ ሲ መውረዱ ሲረጋገጥ ሳምፕዶሪያ በበኩሉ ደረጃው ወደ 17ኛ ከፍ ብሎለታል። በዚህ መሰረት ሳምፕዶሪያ በሴሪ ቢ ለመቆየት ከሳላሳንቴ ጋር የጥሎ ማለፍ ጨዋታ የማድረግ እድል አግኝቷል። በዚህም እንግዲህ በዚህ ውድድር ዓመት እንዲሁም በሚቀጥለው ዓመት 4 አጠቃላይ 8 ነጥብ የተቀነሰባቸው ብሬሻዎች በበኩላቸው ይግባኝ እናስገባለን ብለዋል። በአጠቃላይ 8 ነጥብ የተቀነሰባቸው ወደ ሴሪ ሲ ወርደዋል። ስለሆነም የሳምፕዶሪያ በሴሪ ቢ የመቆየት ነገር ዳግም እድል አግኝቷል። ይግባኙ ውድቅ የሚደረግ ከሆነ ደግሞ በጥሎ ማለፉ ከሳላራ ሳንቲያ ጋር ጨዋታ አድርገው በሴሪ ቢ ሊቆዩ ይችላሉ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ስፖርታዊ መረጃዎች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። አስቶን ቪላዎች ማርከስ ራሽፎርድን ወደ ማንቸስተር ዩናይትድ ከመለሱ በኋላ ሌሎች ተጫዋቾችን ገበያው ላይ መመልከት ጀምረዋል። በዚህም መሰረት የብራይተኑን የፊት ወሰር ተጫዋች ጆ ፔድሮን መመልከት ጀምረዋል። 100 ሚሊዮን ዩሮ በዚህ ተጫዋች ዙሪያ በብራይተን ኤንድ ሆቭ አልቢዮን በኩል ከሰሞኑ ይፋ ተደርጓል የዝውውር ሂሳቡ። አስቶን ቪላዎች ታዲያ ይህን ተጫዋች ማግኘት በሚቻልበት ሁኔታ ላይ በቅርቡ ውይይት ያደርጋሉ ተብሎ ይጠበቃል። ፉትቦል ትራንስፈር መረጃውን ይዞት ወጥቷል። በእርግጥ ሌሎች የአውሮፓ ትልቅ ክለቦች ዝውውር ላይ የማይሳተፉ ከሆነ አስቶን ቪላ በ100 ሚሊዮን ዩሮ ያስፈርመዋል ተብሎ ግን አይጠበቅም። ለማንኛውም አስቶን ቪላ የኡናይ ኤምሬው ቡድን ፈላጊ ሆኖ ብቅ ብለዋል። መሐመድ ኩዱስን ለማስፈረም እንግዲህ እንቅስቃሴ እያደረጉ ያሉ በርካታ ክለቦች አሉ። በተለይም ዌስትሃም ዩናይትድ ከፒኤስአር ጋር በተያያዘ ቁልፍ ተጫዋቹን ለገበያ እንዳቀረበው ይታወቃል። በ3 የተለያዩ ሂሳቦች ለፕሪሚየር ሊግ ክለብ፣ ለአውሮፓ ክለቦችና ለሳዑዲ ክለቦች በሚል
አሁን ይህን ተጫዋች የገላቸው ለማድረግ እንቅስቃሴ እያደረጉ ያሉ ከፕሪሚየር ሊግ ክለቦች ደግሞ የሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ቡድን ኒውካስል ዩናይትድ ሆኗል። የ4 ዓመቱን አፍሪካዊ ኮከብ ከዌስትሃም ለማስፈረም በቀጣይ እንቅስቃሴ እንደሚያደርጉ የሚያስነብበው እንደዚሁ ፉትቦል ኢንሳይደር ነው። ከሰሞኑ ማንቸስተር ሲቲ ቤት አብዮቱ ሲካሄድ ያሰልጣኝ በተለይም የምክትል አሰልጣኞች ለውጥ ወይም የስታፍ አባላት ለውጥ እንደሚደረግ ነግረናችሁ ነበረ። በዚህ መሰረት የፔፕ ጋርዲዮላ ምክትልን ጨምሮ በርካቶች ሊሰናበቱ ይችላሉ ተብሎ ይጠበቃል። ማንቸስተር ሲቲ ኮሎ ቱሬና ፔፕ ሌንደርሰንን በፔፕ ጋርዲዮላ የአሰልጣኝ ስታፍ አባላት ውስጥ መቅጠር ይፈልጋሉ ተብሏል። ፔፕ ሌንደርሰን የቀድሞ የሊቨርፑል ምክትል አሰልጣኝ ነበሩ ከክሎፕ ጋር። እሳቸውንና በፕሪሚየር ሊጉ ባለልምዱን ኮሎ ቱሬን ወደ ሲቲ ዳግም የማምጣት እቅድ ተይዟል ተብሏል። በቀጣይ ስራዎችም ይሰራሉ። መረጃውን ታማኙ ሰው ፋብሪዚዮ ሮማኖ አረጋግጦታል። በማንቸስተር ሲቲ በጥብቅ ከሚፈለጉት ተጫዋቾች ውስጥ አንደኛው የኤስ ሚላኑ ታይጃኒ ሬይንደርስ እንደሆነ ይታወቃል። ታዲያ ተጫዋቹ ወደ ማንቸስተር ሲቲ ለመሄድ ካለው ፍላጎት አንጻር የረፍት ጊዜ እቅዱን መሰረዙን ቲም ቶክ አስነብቧል። ተጫዋቹ ለረፍት ጉዞ እንደማያደርግና ከማንቸስተር ሲቲ ጋር ያሉ ስራዎችን ለመጨረስ ማሰቡ ተረጋግጧል። ማንቸስተር ሲቲዎች እስከ 50 ሚሊዮን ፓውንድ ገደማ ይወጡበታል ተብሎ ይታሰባል። ኤስ ሚላን ቤት በውድድር ዓመቱ የዓመቱ ምርጥ ተጫዋች ተብሎ የተመረጠው ይህ አስደናቂ ተጫዋች በውድድር ዓመቱ በጣም ድንቅ ብቃቱን አሳይቷል። የአማካኝ ስፍራውን በተለይም በኬቨን ደብሮይናን ጨምሮ መሳሳት ይታይበታልና በርካታ ተጫዋቾች እንደሚለቅ ይታወቃል። ታይጃኒ ሬንጀርስን የማስፈረም ፍላጎት እንዳለም በይፋ ማንቸስተር ሲቲዎች ካስታወቁ በኋላ ለዝውውሩ መሳካት ደግሞ ተጫዋቹ የበኩሉን እያደረገ ነው ተብሏል። ከጁን 1 ጀምሮ በማንቸስተር ሲቲ ቤት በትልቁ ከምንጠብቃቸው ዝውውሮች ውስጥ አንደኛው ይህ ነው። ማንቸስተር ሲቲዎች ከቀድሞ ተጫዋቻቸው ዝውውር 30% ድርሻን ያገኛሉ። ይኸውም የአካዳሚ ተጫዋቻቸው የነበረው ሊያም ዴላፕን ለኢፕስዊች ታውን አሳልፈው ሲሸጡ ከወደፊት ሽያጩ ላይ 30% እናገኛለን የሚል አንቀጽ አስቀምጠውም ተስማምተው ነበረ። ታዲያ ከዚህ ተጫዋች ሽያጭ 30% እንደሚያገኙ ተረጋግጧል። ሊያም ዴላፕ በትላንትናው ዕለት ቼልሲን እንደሚቀላቀል ከስምምነት መድረሱን ነግረናችሁ ነበረ። ወዲያው ሰማዮቹና እንግዲህ ኢፕስዊች ታውንም ድርድር ካደረጉ በኋላ የውል ማፍረሻውን 30 ሚሊዮን ፓውንድ ለመክፈል ከኢፕስዊች ታውን ጋርም ከስምምነት ደርሷል። የሁለት ዓመት ተጫዋች ሊያም ዴላፕ በግል ከቼልሲ ጋር የሚያደርገው ስምምነት ችግር እንደማይፈጥርም ታውቋል። አስቀድሞ ተጫዋቹ ለቼልሲ ለመጫወት ፈቃድ መስጠቱን ተከትሎ ተጫዋቹን ለማስፈረም ከሰሞኑ ማንቸስተር ዩናይትድ ድርድር ወይም ውይይት አድርጎ እንደነበረ እኛም በሰበር ነግረናቸዋል። ተጫዋቹ በወቅቱ የአውሮፓ ሻምፒዮንስ ሊግ መጫወት ስለሚፈልግ ምርጫው የአውሮፓ ሻምፒዮንስ ሊግ ክለብ መሆኑ ከታወቀ በኋላ ኒውካስል ዩናይትድም ወደ ዝውውሩ ቢገቡም ተጫዋቹ ግን ለቼልሲ ብቻ ነው መጫወት የምፈልገው ብሏል። ትላንትና ደግሞ ከኢፕስዊች ታውን ጋር በ30 ሚሊዮን ፓውንድ ውል ማፍረሻው ከስምምነት ደርሷል። በዚህ ሳምንት ቼልሲ ያጠናቅቀዋል ተብሎ የሚጠበቀው ትልቁ ዝውውር ነው። ሌላው ቼልሲን በዚህ ክረምት ከሚለቁ ተጫዋቾች ውስጥ ክሪስቶፈር ንኩንኩ ይጠቀሳል። ወደ ጀርመን ቡንደስሊጋ ሊመለስ ይችላል የሚሉ መረጃዎች በስፋት እየወጡ እንደሆነ ይታወቃል። በትላንትናው ዕለት ደግሞ ቶትናም ሆትስፐርሶችም የክሪስቶፈር ንኩንኩን ሁኔታ መመልከት ጀምረዋል። ቶትናም በቼልሲ ተጫወተን ተጫዋች ሲያስፈርሙ ወይም ሙከራ ሲያደርጉ ለመጀመሪያ ጊዜ አይደለም። ከአርቢ ሌይፕዚግ ቼልሲን ተቀላቅሎ የነበረው ቲሞ ቨርነርንም እንዳጫወቱት ይታወቃል። አሁን ደግሞ ሌላኛውን በቼልሲ እየተጫወተ የሚገኘውን ከጀርመን የመጣውን ክሪስቶፈር ንኩንኩ ላይ ፍላጎት እንዳላቸው ተረጋግጧል። ሌሮይ ሳኔ ሌላኛው የቶትናም ሆትስፐርስ አማራጭ ነው። ክሪስቶፈር ንኩንኩ በቀጣይ የውድድር ዓመት ቼልሲን እንደሚለቅ 100% የተረጋገጠ ነው። በተለይ ማሬስካ ቀጣይ የቡድናቸው እቅድ አካል እንዳልሆነም አሳውቀውታል ተብሏል። መረጃው የቤን ጃኮብስ ነው። ቼልሲዎች ሊያም ዴላፕን ካስፈረሙ በኋላ ጥብቅ ውይይት ሲደረግበት የነበረው ደግሞ የጄደን ሳንቾ ጉዳይ ነው። በትላንትናው ዕለት በወኪሉና በቼልሲ መካከል ረጅም ሰዓት የፈጀ ድርድር ተካሂዷል። ይህም ድርድር ተጫዋቹ በስታንፎርድ ብሪጅ ሊቆይባቸው የሚችሉ አማራጮችን በተመለከተ ነው። በተለይም ሳምንታዊ ደሞዝ እንዲሁም ጥቅማጥቅሞችን የተመለከቱና ሌሎች ቅድመ ሁኔታዎች ላይ ቼልሲና ወኪሉ ድርድር አድርገዋል። ድርድሩ ዛሬም ቀጥሎ ይካሄዳል ተብሎ ይጠበቃል። በዚህ መሰረት እንደ ስካይ ስፖርት ዘገባ ከሆነ ጄደን ሳንቾ ወደ ዩናይትድ ይመለስ ወይንስ በቼልሲ ቆይ የሚለውን ነገር ከሁለተኛው ድርድር በኋላ ምናልባትም ዛሬ አሊያም በቀጣይ 2 ቀናት ውስጥ ቼልሲዎች ይፋ ያደርጉታል ተብሎ ይጠበቃል። እንደሚታወቀው ቼልሲ ጄደን ሳንቾን ኮንትራት ቋሚ ማድረግ 25 ሚሊዮን ዩሮ ብቻ እንደሚጠበቅበት ይታወቃል። ነገር ግን
ደሞዙን መወያየት ፈልጓል ተብሏል። ሌሎች ቅድመ ሁኔታዎችም ቼልሲ ያስቀመጡታል። ስምምነት የማይፈጸም ከሆነ ደግሞ ወደ ማንቸስተር ዩናይትድ ከቅጣት ጋር 5 ሚሊዮን ዩሮ ከፍለው እንደሚመልሱት ይታወቃል። ሪያል ማድሪዶች የአማካይ ስፍራቸውን ለማጠናከር ከተመለከቷቸው ተጫዋቾች ውስጥ አንደኛው የቼልሲው የአማካይ ስፍራ ተጫዋች ኤንዞ ፈርናንዴዝ እንደሆነ ይታወቃል። ታዲያ በቼልሲ በኩል አንድ መረጃ ይፋ ተደርጓል። ይሄውም በተለይም ቼልሲ ዳግም ወደ አውሮፓ ሻምፒዮንስ ሊግ መመለሱን ተከትሎ ተጫዋቹ ፍጹም ከኛ ጋር ይቆያል ብለዋል። ኤንዞ ፈርናንዴዝ በቼልሲ ቤት ወሳኝ ተጫዋች ነው ያሉት ቼልሲዎች በማሬስካም የቡድናቸው ቁጥር 1 እና ወሳኝ ተጫዋች ሆኗል። ቼልሲዎችም ሪያል ማድሪድ ዳግም ኤንዞ ፈርናንዴዝን ለማስፈረም ወደ ቡድናቸው እንደማይመጣና የማይነካ ተጫዋች መሆኑን አሳውቀዋል። በተለይም ኮንፈረንስ ሊግን ዋንጫ ካሸነፉ በኋላና በፕሪሚየር ሊጉ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጣቸው ትልቅ ዋስትናም እንደሰጣቸው ያምናሉ ተብሏል። ግን ሪያል ማድሪድን ማመን እጅግ በጣም አስቸጋሪ ነው። ሪያል ማድሪድ ያላቸውን ዝናና ኃያልነት ተጠቅመው ተጫዋቾችን አይደለም በገንዘብ በነፃም እያስፈረሙ አስመልክተውናል። ለማንኛውም ከዚህ ተጫዋች ጋር በተያያዘ ቼልሲዎች እንደማይነካ ዳግም ለሪያል ማድሪድ አረጋግጠዋል። አዳሩን የተሰማው ሰበር መረጃ የሳውዲ ፕሮ ሊግ ክለቦች ተለቅ ያለ ዝውውርን ለማድረግ በተለይም ከፕሪሚየር ሊግ ክለቦች ጋር ውይይትም ድርድርም ሲያደርጉ ነበረ። የሳውዲ ፕሮ ሊግ በዚህም ክረምት ለአውሮፓ ክለቦች እንደማይተኙ ያሳውቁበትም ነበር። በዚህም መሰረት በትላንትናው ዕለት ይፋ ያደረጉት ደግሞ አልናስሮች ሉዊስ ዲያዝን ከሊቨርፑል ለማስፈረም ስራ ጀምረዋል። የሊቨርፑልና የዲያዝ ምላሽ ይጠበቃል። በተለይም ባርሴሎናዎች ተጫዋቹን እንደማያስፈርሙ ይፋ ከተደረገ በኋላ አልናስሮች በይፋ ወደዚህ ዝውውር ገብተዋል። ምናልባትም እንደ ሉዊስ ዲያዝ ያለ ተጫዋች ወደ አልናስር የሚያመራ ከሆነ የሮናልዶንም ቆይታ ሊያረጋግጥ ይችላል እየተባለ ነው። ሮናልዶ በአልናስር ለመቆየት ካስቀመጣቸው ቅድመ ሁኔታዎች ውስጥ አንደኛው በአውሮፓ ስመጥርና ወጣት ተጫዋች ወደ ቡድኑ አምጥቶ የዋንጫ ተፎካካሪ ቡድኑን ማድረግ እንደሆነ ይታወቃል። የሮናልዶ ተጽዕኖም ምናልባትም እዚህ ዝውውር ምክንያት ነው እየተባለ ነው። አልናስሮች በጥቂት ቀናት ውስጥ ደግሞ ይፋዊ ድርድር ያደርጋሉ። ተጫዋቹን ለማስፈረም ግን ስራዎች ተጀምረዋል። የሉዊስ ዲያዝ እና የሊቨርፑል ምላሽ በቀጣይ ይጠበቃል። ፍለረን ቨርዝን አላውቀውም ብሏል ኔይማር ጁኒየር። ፍለረን ቨርዝ ወደ ሊቨርፑል ሊዘዋወር መሆኑ የተነገረው ኔይማር ጁኒየር ተጫዋቹን እንደማያውቀው ለስካይ ስፖርት ምላሽ ሰጥቷል። ጀማል ሙሲያላንስ ታውቀዋለሁ ተብሎ ከስካይ ስፖርት ጥያቄ ሲቀርብለት በደንብ አውቀዋለሁ ብሏል። እንደሚታወቀው ኔይማር ጁኒየር እና ጀማል ሙሲያላ በተቃራኒው በአውሮፓ ሻምፒዮንስ ሊግ ተፋልመዋል። በተለይም በፓሪስ ሰን ዠርሜን በነበረ ሰዓት ኔይማር ጁኒየር ከባየር ሙኒክ ጋር የአውሮፓ ሻምፒዮንስ ሊግ ፓሪስ ሰን ዠርሜን ጨዋታ ሲያደርግ በተቃራኒው ተፋልመዋል። በዛም በደንብ እንደሚያውቀውና ድንቅ ተጫዋች ነው እንደማስበው ወደፊት ከታላላቅ ተጫዋቾች ተርታም ጠብቀዋለሁ ብሏል ጀማል ሙሲያላን። ፍለረን ቨርዝን ግን አላውቀውም ብሏል። አንዳንድ ጊዜ በትልቅ ተጫዋቾች አለመታወቅ ምክንያት ሊሆን የሚችለው ትልቅ ክለብ ውስጥም አለመጫወት ነው። ፍለረን ቨርዝ ይህ የገባው ይመስላል። አስቀድሞ ለሊቨርፑል ለመጫወት ፍቃዱን እንደሰጠ ይታወቃል። በ2024-25 የውድድር ዓመት በአውሮፓ 5 ታላላቅ ሊጎች ውስጥ ብዙ አሲስት በማድረግ ሳላህ ቀድሜውን ወስዶ አጠናቋል በ18 አሲስት፣ ማይክል ኦሊሴ በ15 አሲስት ሁለተኛ፣ ላሚን ያማል በ13፣ ፍለረን ቨርዝ እና ጃኮቭ መርፊ በ12 አሲስት ከ1 እስከ 5 ያለውን ደረጃ ይዘው ሲያጠናቅቁ ሳላህ በግብ ብቻ ነው የተበለጠው። በአሲስት ቀድሜውን ወስዶ ታጠናቋል። ኦፕታ ደግሞ እንደ ክለብ ሊቨርፑል አጠቃላይ በአውሮፓ ምርጡ ቡድን ብሎ መርጦታል። ሊቨርፑልን አንደኛ፣ አርሰናልን ሁለተኛ፣ ማንቸስተር ሲቲን ሶስተኛ፣ ፓሪስ ሰን ዠርሜን አራተኛ፣ ባርሴሎናን አምስተኛ አድርጎ ጨርሷል። ኢንተር 6፣ ባየር ሙኒክ 7፣ ሪያል ማድሪድ 8፣ ቼልሲ 9፣ አስቶን ቪላን 10ኛ ደረጃ ሰጥቷቸዋል። ኦፕታ እጅግ በጣም አስደናቂ ውድድር ዓመትን ያሳለፈው በሚል ሊቨርፑልን 100 ነው የሰጠው። ኦፕታ የዘንድሮ የፕሪሚየር ሊግ ሻምፒዮን እንደነበረ እናስታውሳለን። ያውኑ የስካይ ስፖርት ተንታኝ የቀድሞ የአርሰናል ተጫዋችና ታማኝ ደጋፊ ኢያን ራይት ሊቨርፑል የዋንጫውን ጨዋታ ባደረገበት ወይም የመጨረሻውን ጨዋታ ባደረገበት ጨዋታ ዕለት
ስጋት ገብቶት እንደነበረ ግን በመጨረሻም እንደተደሰተ ተናግሯል። ለመሆኑ የአርሰናል ታማኝ ሰው በሊቨርፑል ጨዋታ ምን አስደሰተው የሚለውን እንመልከት። በአጠቃላይ ጥሩ የሚባል ነገር ተመልክቻለሁ በጨዋታው ላይ። በዛን ወቅት ግን አንድ ስጋት ነበረኝ፣ ያም ስጋት ለትሬንት አሌክሳንደር-አርኖልድ ነበር ብሏል። ምናልባትም ሊቨርፑል ሻምፒዮን መሆኑን ተከትሎ ሜዳላውን በሚቀበልበት ሰዓት ከአንፊልድ እጅግ በጣም ከባድ ተቃውሞ ይሰማል በሚል ስጋት ውስጥ ነበርኩኝ ይላል ኢያን ራይት። ነገር ግን ሊቨርፑል ደጋፊዎች ያንን ተቃውሟቸውን ትተው ለተጫዋቹ ያላቸውን ድጋፍ ሲገልጹ በምላሻቸው እጅግ በጣም ተደስቻለሁ። የሊቨርፑል ደጋፊዎች በተጫዋቹ ላይ ያላቸውን ተቃውሞ ገሸሽ አድርገው በተቃራኒው ድጋፍ ማሳየታቸው እጅግ በጣም አስደስቶኛል ብለዋል። አርኖልድ በሊቨርፑል ላደረገውም ነገር ምስጋና ይገባዋል ብለዋል ኢያን ራይት። በተጠናቀቀው የውድድር ዓመት ለሊቨርፑል 38ቱን የሊግ ጨዋታ ያደረገው ሳላህ ብቻ ነው ውድ ቤተሰቦቻችን። ነገር ግን በተቃራኒው ደግሞ ከተቀያሪ ወንበር ተነስተው ያልተጫወቱ ተጫዋቾች ብዛትን ካየን 5 ነው። ኬለር፣ አሊሰን፣ ቫንዳይክ፣ ሳላና ግራቨንበርች ከተቀያሪ ወንበር ተነስተው አልገቡም ወደ ጨዋታ፣ ወይ በጨዋታው በዛው በተጠባባቂ ወንበር ላይ ጨርሰውታል፣ አሊያም ቋሚ ሆነው ነው የጀመሩት። 38ቱንም ጨዋታ የተጫወተላቸው ግን ሳላ ነው። የሊቨርፑል ከፍተኛ ግብ አስቆጣሪ፣ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ፣ የአውሮፓ 5 ታላላቅ ሊጎች ከፍተኛ አሲስት አድራጊ፣ የፕሪሚየር ሊጉም ከፍተኛ አሲስት አድራጊ ሳላ ነበረ። በርካታ የግል ክብሮችንም እንደዚህ ውድድር ዓመት እንደወሰደ ይታወቃል። ሲፈራ የነበረው ነገር እውነት መሆኑ ተረጋግጧል። ውድ ቤተሰቦቻችን ሪያል ማድሪድ ከአርሰናል ተጫዋች ማስፈረም ይፈልጋል። ያውም ወጣቱን ሉዊስ ማይልስ ስኬሊን ነው ማስፈረም ይፈልገው። ልክኛ ከሰሞኑ ባልናችሁ መንገድ ነው ሪያል ማድሪድ ሊያስፈርመው የፈለገው። በሰበር ይህን መረጃ በአንድ ወቅት አድርሰን ነበረ። ምናልባት የአርሰናል ደጋፊዎች የዘውተር ተከታታዮቻችን በደንብ ታስታውሱታላችሁ። የስፔኑ ክለብ ሪያል ማድሪድ የአርሰናሉን የመስመር ተጫዋች ሉዊስ ማይልስ ስኬሊን ማስፈረም እንደሚፈልጉ አረጋግጠዋል። እንግሊዝ የመስመር ተጫዋች ሉዊስ ስኬሊ በአርሰናል ቤት ኮንትራቱ ታዲያ 2026 እንደሚጠናቀቅ ይታወቃል። ይሁን እንጂ መድፈኞቹ አሁን ላይ ውሉን ለማራዘም እያደረጉ የሚገኘው ድርድር እንዳለ ቢሆንም ሪያል ማድሪዶች ግን ተጫዋቹ ውሉን እንዳያራዝምና ልክ አርኖልድን እንዳረጉት ሁሉ በሪያል ማድሪድ በነጻ አስፈርመው ሊያጫውቱት እንደሚፈልጉ ነግረውታል። ሎስ ብላንኮቹም የሉዊስ ስኬሊ ኮንትራት ሲጠናቀቅ በ2026 ነው በነጻ ማስፈረም የፈለጉት። ሪያል ማድሪዶች ይህን ሲያደርጉ የመጀመሪያቸው አይደለም። አስቀድመው ኬሊያን መባፔ ላይ ያደርገውታል ከፓሪስ ሰን ዠርሜን። ከዛ ቀጥሎ ደግሞ አሁን ከሊቨርፑል አርኖልድን ወስደዋል፣ ሩዲገርን ከቼልሲ ወስደዋል። ስለዚህ ይህንን ሲያደርግ ሪያል ማድሪድ የመጀመሪያው አይደለም፣ ሊያደርገው እንደሚችልም በደንብ አሳይቶናልና አርሰናል አሁን ትልቅ አጣብቂኝ ውስጥ ገብቷል። የአርሰናል ያላቸው ብቸኛ ምርጫ ተጫዋቹን በየትኛው መንገድ አሳምነው ቀጣይ ውድድር ዓመት የሚጠናቀቀውን ኮንትራቱን በዚህ ክረምት ማስፈረም ብቻ ነው። አለበለዚያ ግን ኮንትራቱን ካልፈረመላቸው የግዴታ አርሰናሎች በዚህ ክረምት መሸጥ ይኖርባቸዋል። ማይል ሉዊስ ስኬሊ አጣብቂኝ ውስጥ ከቶታል አርሰናልን። ሌላኛው ግን ጥሩ የሚባለው ዜና አርሰናል የብራዚላዊን የተከላካይ ስፍራ ተጫዋች ጋብርኤል ማጋሌሽ ኮንትራት ለማራዘም መቃረባቸው ተረጋግጧል። ጋብርኤል ማጋሌሽ በአርሰናል ቤት ያለው ውል በ2007 የሚያበቃ ሲሆን አሁን ላይ የረጅም ጊዜ ኮንትራት ነው ሊያስፈርሙት የወደዱት። ከ5 ዓመት በፊት ከሊል መድፈኞቹን የተቀላቀለው ጋብርኤል ማጋሌሽ ለአርሰናል 210 ጨዋታ ሲያደርግ 20 ግቦችንም አስቆጥሯል። በአሰልጣኝ ማይክል አርቴታ ምርጡ ተከላካይ ተብሎ የሚወደሰው ጋብርኤል ማጋሌሽ አርሰናል በዚህ ዓመት በሊጉ ሁለተኛ ደረጃን ይዞ ሲያጠናቅቅ የቡድኑ ወሳኝ ተጫዋችም ነበረ፣ ከመከላከል ግብ እስከ ማስቆጠር። መድፈኞቹ ታዲያ ይህን ተጫዋች ኮንትራት ነው ለረጅም ጊዜ በተለይም እስከ 2030 ማራዘም የፈለጉት። ይህን ተጫዋች ደግሞ ለመውሰድ የሳውዲ ፕሮሊግ ክለቦች ትልቅ ፍላጎት መኖሩን ተከትሎና የተወሰኑ ጥያቄዎችን ለወኪሉ ማቅረባቸውን ተከትሎ ነው አርሰናሎች ወደ ወሳኙ ድርድር የገቡት። ስለሆነም የአንድሪያ ቤርታ ተጽዕኖ በአርሰናል ቤት በተለይም ኮንትራት በማራዘም ሂደት ብሎ ጋብርኤል ማጋሌሽ ላይ ጀምረዋል። ሌላኛው ሲጠበቅ የነበረው የዊሊያም ሳሊባን ጉዳይ በተመለከተ አንድሪያ ቤርታ ከሳሊባ ተወካይ ጋር በትላንትናው ዕለት እንደዚሁ ድርድር አድርገዋል። በተለይም ኮንትራቱን በማራዘም ሂደት ላይ ነው ውይይቱ የተደረገው። የዚህም ተጫዋች ኮንትራት 2027 ላይ ይጠናቀቃል። አርሰናል በዚህ ወር መጀመሪያ ላይ ከሳሊባ ጋር በአዲስ ኮንትራት ዙሪያም ድርድር ጀምሮ እንደነበረ ይታወቃል። በወደፊቱ ጣፈንታው ላይ ያሉ ጥርጣሬዎችን ለመቀነስ አርሰናሎች ይህንንም ተጫዋች ኮንትራት ልክ እንደ ጋብርኤል ማጋሌሽ ሁሉ ማራዘም ይፈልጋሉ። ከሳሊባ በተጨማሪ የቡካዮ ሳካንም ኮንትራት ማራዘም ሌላኛው የተያዘው እቅድ ነው።
በአርሰናል ቤት በተለይም ከሰሞኑ አርሰናል ዋንጫ ካልበላ ሳሊባ፣ ሳካ፣ ማጋሌሽ የመሳሰሉ ቁልፍ ተጫዋቾችን ሊያጣ ይችላል የሚለው መረጃ በስፋት ከተናፈሰ በኋላና ማድሪድ የሳውዲ ክለቦች እነኚህን ተጫዋቾች በነፃም ጭምር የማስፈረም ፍላጎት እንዳላቸው ሲታወቅ በአርሰናል ቤት አንድሪያ ቤርታ ደግሞ ኮንትራት ማራዘም ላይ ተጠምደዋል። ሳሊባ ከማጋሌሽ ቀጥሎ ኮንትራቱን ያራዝማል ተብሎ ይጠበቃል። የተረጋገጠው መረጃ ውድ ቤተሰቦቻችን ከቪክተር ዮኬሬስክ ይልቅ ቤንጃሚን ሼሽኮን ይፈልጋል ብለናችሁ ነበር አርሰናል። በዚህ መሰረት ማይክል አርቴታ ቦርዱንም አንድሪያ ቤርታንም ማሳምነው በዛሬው ዕለት የመጀመሪያ ንግግር ይደረጋል ከቤንጃሚን ሼሽኮ ይልጋል። ሼሽኮ የአርቴታና የአሰልጣኝ ቡድን አባላቱ ቅድሚያ ተመራጭ እንደሆነ ይታወቃል። 2 ጊዜ የዝውውር ጥያቄ አቅርበው ሁለቱም በአርቢ ሌይፕዚግ ውድቅ ከተደረገ በኋላ አርቢ ሌይፕዚግ ግን በዚህ ክረምት ለየትኛውም ክለብ ተጫዋቾችን ለመሸጥ ክፍት ነን ማለታቸውን ተከትሎ አርሰናሎችና ማይክል አርቴታ ፍላጎታቸውን አሳውቀው ነበረ። በዛሬው ዕለት ይፋዊ ጥያቄ ያቀርባሉ ተብሎ ይጠበቃል። ግን ይህ ዝውውር የሚፈጸመው በማይክል አርቴታ ፍላጎትና ይሁንታ ብቻ ሲሆን በዚህ ዝውውር ላይ አንድሪያ ቤርታና የአርሰናል ቦርድ አባላት ግን ፍላጎት እንዳልነበራቸውም ፋብሪዚዮ ሮማኖ አረጋግጧል። ስለሆነም የማይክል አርቴታ ምርጫ ለአርሰናል ምላሹ ምን ይሆናል የሚለው ደግሞ ከአርሰናል ይፋዊ ጥያቄ በኋላ ይጠበቃል። ከዛሬ ጀምሮ ግን ድርድሩ ይካሄዳል። አርሰናል የግራ መስመር አጥቂ እንግዲህ ማስፈረም ይፈልጋል። ነገር ግን አስቀድሞ የሼሽኮን ጉዳይ አሊያም ሼሽኮ ካልተሳካ የአጥቂ ጉዳይን በየትኛው መንገድ መጨረስ ይፈልጋሉ። ልክ ይህንን የአጥቂ ጉዳይ እንደጨረሱ ወደ ክንፍ መስመር አጥቂ ይሸጋገራሉ። በተለይም የግራ መስመር አጥቂን ለማስፈረም ነው ፍላጎታቸው። ኒኮ ዊሊያምስ አሁንም ቁጥር 1 የአርሰናል ተፈላጊ ተጫዋች መሆኑን ቻርልስ ዊትስ አረጋግጧል። በዚህ መሰረት አርሰናሎች በቀጣይ በቀደም ተከተል ዝውውሮችን ሲፈጽሙ የግራ መስመር አጥቂው ኒኮ ዊሊያምስ በዋነኝነት ተይዟል። አርሰናል በአጠቃላይ 2024-25 የውድድር ዓመት ከሻምፒዮንስ ሊግ ከፕሪሚየር ሊግ በአጠቃላይ ያገኛቸው የገቢ ብዛት 294.8 ሚሊዮን ዩሮ ደርሷል። ይህም ክለቡ በወጪና ገቢ ላይ በደንብ እንዳገዘውና በቀጣይ ክረምት ላይ ትልቅ ዝውውሮችን ለማድረግም እንደሚያግዘው ነው ፋብሪዚዮ ሮማኖ ያረጋገጠው። ስለዚህ በአርሰናል ትልልቅ ዝውውሮች ጀርባ እንደዚህ አይነት ረብጣ በራለ በተለይም ወጪና ገቢ ላይ ስጋት የማይፈጥርበት ማለት ነው። አርሰናል 9 ቁጥር አጥቂ ማምጣት ግን አንገበጋባዩ ጉዳይ ነው። የአርሰናል ደጋፊዎች የትኛውም ዝውውር ሲፈጸም ሳይሆን 9 ቁጥር ሲመጣ ፎይታ ያገኛሉም ተብሎ ይጠበቃል። ለማንኛውም ይህን ያህል ገንዘብ አርሰናል በዚህ ውድድር ዓመትም ወደ ካዝናው ገቢ ማድረግ ችሏል። አልሂላሎች ብሩኖ ፈርናንዴዝ ወኪል ጋር ለ4 ሰዓት የፈጀ ድርድር ትላንትና በሳውዲ አድርገዋል። አሁን የቀረበለትን ፕሮፖዛል በሚመለከት ወኪሉም ከተጫዋቹ ጋር እንዲያወራ ደግሞ ምላሹን ይዞ ወደ ማንቸስተር ይመለሳል ማለት ነው። በትላንትናው ዕለት የተደረጉ ውይይቶችና ድርድሮችም ወዲያው ይፋ ተደርገዋል። በወኪሉ አልሂላልና በወኪሉና በአልሂላል መካከል የተደረገው ውይይት የ3 ዓመት ኮንትራት ወደ 200 ሚሊዮን ፓውንድ አጠቃላይ ደሞዝ በ3 ዓመት ውስጥ ለዩናይትድ ደሞዝ ከ100 ሚሊዮን ፓውንድ ዝውውር እንደሚከፍሉ ለወኪሉ ነግረውታል። ትላንትና ታዲያ ወኪሉ ለ4 ሰዓት ያክል ነው ድርድር ሲያደርግ የነበረው። ይህንን ይዞ ወደ እንግሊዝ መመለሱም ተረጋግጧል። ወደ ቤተሰቦቻችን ማንቸስተር ዩናይትድ ዛሬ ጨዋታውን ካደረገ በኋላ ወደ እንግሊዝ ይመለሳሉ። በዛ ሰዓት ላይ ከብሩኖ ፈርናንዴዝ ጋር በቀጥታ ውይይት ያደርጋል ተብሎ ይጠበቃል። ወኪሉ ሳውዲ ድረስ ከሄደ ብሩኖ ፈርናንዴዝ ዩናይትድ ሊለቅ አይችልም እያሉ በርካቶች ስጋታቸውን እየገለጹ ይገኛሉ። ብሩኖ ፈርናንዴዝን በተመለከተ ከሰሞኑ ሩበን አሞሪም የኛ ዋነኛ የቀዳ አካላችን ስለሆነ ከኛ ጋር ይቆያል ብለን እናስባለን እንጂ ያሉት ብሩኖ ፈርናንዴዝ አይነካም አላሉ። ይህ በራሱ ሌላ ፍንጭ እየሰጠ ነው። የብሩኖ ፈርናንዴዝ ቆይታ አሁን በትክክልም ጥያቄ ምልክት ውስጥ መግባቱን ደግሞ ቤን ጃኮብስ አረጋግጧል። ከፖርቹጋል የሚወጡ መረጃዎች ደግሞ ማንቸስተር ዩናይትድ ዳግም ወደ ቪክተር ጊዮኬሬስ ዝውውር እንደሚመለስ ነው። ሩበን አሞሪምና ጊዮኬሬስ ያላቸው ቀረቤታ ደግሞ ዳግም መነሳት ጀምሯል። ከዚህ ዝውውር ጀርባ እንግዲህ በትክክል እንዲንቀሳቀሱ ዩናይትድን ያረጋቸው ደግሞ በተለይም አርሰናል ወደ ቪክተር ጊዮኬሬስ ይዞ ይመጣሉ የሚለው ነገር አክተሞ ወደ ቤንጃሚን ሼሽኮ ማምራታቸው፣ ቼልሲዎች ጊዮኬሬስን ቢፈልጉም ሊያም ዴላፕን ማስፈረማቸው
ተጫዋቹ ወደ ዩናይትድ እንዲመጣ እድል ሊፈጥር ይችላል እየተባለ ነው። ምናልባትም ዮኬሬስክ በማንቸስተር ዩናይትድ የማይመጣ ከሆነ የሚጠበቀው ሌላኛው ቪክተር ኦስሜን ነው። ነገር ግን ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች እንዳረጋገጡት ከሆነ ቪክተር ዮኬሬስክ ወደ ሩበን አሞሪም ቡድን የመምጣት እድሉ ከፍ እያለ መጥቷል። ለማንኛውም በቀጣይ ሰዓታት ውስጥ ይጠበቃል። በአውሮፓ 10 ታላላቅ ሊጎች ውስጥ ወደ ቤተሰቦቻችን ቪክተር ዮኬሬስክ በ90 ደቂቃ በአማካይ 1.48 የግብ አስተዋጽኦ ያበረክታል። አንድም የሚስተካከለው ተጫዋች የለም በዚህ ቁጥሩ ላይ። ግን የአውሮፓ ግዙፍ ክለቦች ይሄን ተጫዋች ማምጣት እንዴት ቅድሚያ እንዳልሰጡት በጣም አስገራሚ ነው። በተለይ አርሰናል ሲጠበቅ ነበረ፣ ግን ቅድሚያ አልሰጠውም። በርካቶች እየተወያዩበትም እየተነጋገሩበትም ያለ ጉዳይ ነው። ለማንኛውም ማንቸስተር ዩናይትድ እድሉን ሊጠቀም ይችላል ተብሏል። ዩናይትዶች ብሪያን ምቤሞን ወደ ቡድኑ ለማምጣት ቅድመ ሁኔታ አስቀምጠዋል። ይሄም ዋጋን በተመለከተ ነው። ዋጋውን ለመክፈልም እንዲሁም ለመደራደርም ካስቀመጡት ቅድመ ሁኔታ ውስጥ የመጀመሪያው ነገር ዝውውሩን ከመጨረሳቸው በፊት በርካታ ከክለቡ የሚለቁ ተጫዋቾች ላይ ውሳኔ መወሰን ነው። በዚህ መሰረት ማንቸስተር ዩናይትዶች በርከት ያሉ ተጫዋቾችን ለመሸጥ እቅድ ስላላቸው የብሪያን ምቤሞን ዝውውር ጉዳይ የሚመለከቱት ከዛ በኋላ ነው ተብሏል። ሚረር ስፖርት ይዞት በወጣው መረጃ መሰረት ዩናይትዶች የብሪያን ምቤሞ እውነተኛ ፈላጊ ናቸው። የሚጠየቀውን የዝውውር ዋጋ ለመክፈልና ከተፎካካሪ ክለቦች ቀድሞ ዝውውሩን ለመጨረስ ግን ካዝናቸው ውስጥ በቂ ገንዘብ ማኖር፣ በርከት ያሉ ተጫዋቾችን መልቀቅ፣ ቦታውን ክፍት ማድረግ በዩናይትድ በኩል ቅድሚያ ተሰጥቶታል። ሰዎች ሩበን አሞሪም ችሎታ ላይ ጥርጣሬ ያላቸው ይላል አንድሬ ኦናና። ነገር ግን ሩበን አሞሪም ሐሳብ ያለው አሰልጣኝ ነው። የራሱን አጨዋወት ለመተግበር የሚጥር በራሱ በጨዋታ ፍልስፍና የሚጸና ሰው ነው። እኛ ደግሞ የሱን ፍልስፍና ለመላመድ የቻልነውን ነገር ሁሉ እያደረግን ነው ብሏል። ስለሆነም እኛ የሱን ፍልስፍና ወይም ያጨዋወት ስታይል እስክንለምድ ነገሮች በጣም አስቸጋሪ ይመስሉ ነበር። ሰዎች በሩበን አሞሪም ላይ ጥርጣሬ ያላቸው ነገር ግን በፍልስፍና የሚጸና ሰው ብሎታል። ሩበን አሞሪም ስለዚህ ፍልስፍናቸው ሲጠየቁ የሚቀየር አይደለም፣ በፍልስፍና ያምናለው፣ ተጫዋቾቹ ፍልስፍናን እንዲለምዱ ማድረግን እመርጣለሁ ፍልስፍናን ከምቀየር ብለዋል። ኦናናም በዩናይትድ ቆይታው እርግጥ ባይሆንም ለሩበን አሞሪም ግን ምስክርነት ከሰጡ ተጫዋቾች አንዱ ሆኗል። ፖርቹጋላዊ ዲያጎ ዳሎ ደግሞ እኛ ትልቅ የሆነ መሻሻልና ለውጥ ያስፈልገናል እና ለውጥም እየመጣ ይገኛል። በክለባችን ላይም እንዲሁ በአስቸኳይ እየተሰሩ ያሉ አንዳንድ ስራዎች አሉ። እነኚህ ስራዎችም በፍጥነት ቡድኑን ያሻሽሉታል ብዬ አስባለሁ ብለዋል። ተጫዋቾች የማን ዩናይትድ መለያ ለመልበስና ለማንቸስተር ዩናይትድ ለመጫወት በአእምሮ ጠንካራና ዝግጁ መሆን ይጠበቅባቸዋል። ይህንን ስናደርግ ቡድኑ ወደ ነበረበት እንመልሰዋለን ብለዋል። ፖርቹጋላዊ ዲያጎ ዳሎ በሚቀጥለው የውድድር ዓመት ቡድኑን በተለይም ወደ አውሮፓ መድረክ መመለስ እና በፕሪሚየር ሊግ ተፎካካሪ ማድረግ የሚጠበቅብን ነው። ለዚህ ትልቅ መሻሻል ይፈልጋል። ለዩናይትድ ለመጫወት ዝግጁ መሆን አለብን ሲል ተደምጧል። የቀድሞ የማንቸስተር ዩናይትድ አምበል እና የአሁኑ የማንቸስተር ዩናይትድ ተጫዋች ሃሪ ማጓየር ሐሳቡን አጋርቷል። ትልቅ አነጋጋሪ ሐሳብን ያጋራው ውድ ቤተሰቦቻችን የማንቸስተር ዩናይትድ የማል ተከላካይ ሃሪ ማጓየር በማንቸስተር ዩናይትድ በርካታ ተጫዋቾች እንደሚለቁ አረጋግጧል። ማንቸስተር ዩናይትድ ውስጥ ነው ያለነው፣ አሁን ያለንበት ደረጃ ልንቀበለው አንችልም ሲል ሃሪ ማጓየር ሐሳቡን በዛው አጋርቷል። ሃሪ ማጓየር አክሎም ነገሮች መቀየር አለባቸው ያለ ሲሆን ክለቡ ለቀው የሚሄዱ በርካታ ተጫዋቾች አሉ ብሏል። ዩሮፕ ሊግ ላይ የበለጠ ትኩረት ስላደረግን በሊጉ በዚህ ዓመት ጥሩ ውጤት አላስመዘገብንም። ነገር ግን ይህ ሰበብ አይሆንም። ለማንቸስተር ዩናይትድ ላለ ክለብ ስትጫወት በሁሉም መድረክ ላይ ሚዛናዊ መሆን አለብህ። ዩሮፕ ሊጉ ግን ቀለባችንን ወስዶት ነበር ብሏል። ቀለባቸውን የወሰደው ዩሮፕ ሊግ ግን በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን እንዲቆርጡ የሚያደርጋቸው አቋራጩን መንገድ ግን በመጨረሻዋ ጨዋታ በአንድ ግብ ልዩነት ተሸንፈው ወጥተውታል። ሃሪ ማጓየር ግን በርካታ ተሰናባች አለ ብለዋል። ታዲያ በማንቸስተር ዩናይትድ አንድ ሰው ይጠበቃሉ፣ ኤሪክ ቴን ሃግ። በዩናይትድ ሳሉ አያክሳውያንን ሲሰበስቡ ነበረ። በተለይ እሳቸው በአያክስ ያጫወቷቸውንና አያክስ ቤት የሚያውቋቸውን በርካታ ተጫዋቾች ወደ ዩናይትድ አምጥተው አጫውተዋል። አሁን ደግሞ ወደ ባየር ሌቨርኩሰን በይፋ ከተሾሙ በኋላ ይህንን አይነት መሰል ተግባራቸውን ሊደግሙት ይችላሉ እየተባለ ነው። ኤሪክ ቴን ሃግ በማንቸስተር ዩናይትድ የሚያውቋቸውን እናም የሚወዷቸውን
አንቶኒና አሌሃንድሮ ጋርናቾን ወደ ቡድናቸው መቀላቀል ይፈልጋሉ ተብሏል። ውሳኔው ይጠበቃል። በርካታ የዜና ምንጮች ከወደ ጀርመን መሄን ያረጋግጦታል። ማንቸስተር ዩናይትድ እነኚህን ተጫዋቾች መልቀቅ ይፈልጋል። አንቶኒን 100% የተረጋገጠ ነው። ጋርናቾን ደግሞ ክለብ ብትፈልግ ይሻላል ብለውታል ሩበን አሞሪም በራሳቸው። የሚፈለገውን ያህል ሂሳብ ለቀረበ ዩናይትድ የትኛውንም ተጫዋች ይሸጣል እንደተባለም ይታወቃል። ታዲያ ኤሪክ ቴን ሃግ በለመዱት ተጫዋች የማስፈረም ፖሊሲያቸው ከዩናይትድ ስንቱን ይወስዳሉ ተብሎ ይጠበቃል። በዋነኝነት ግን ጋርናቾና አንቶኒ ቁጥር 1 ምርጫቸው ናቸው ተብለዋል። ዛሬ በኢትዮጵያ ፕሪሚየር ሊግ 9 ሰዓት ላይ ስውል ሽረ ከቅዱስ ጊዮርጊስ፣ 12 ሰዓት ላይ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጨዋታቸውን ያደርጋሉ። ትላንትና በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ሀዲያ ሆሳዕናን 1-0፣ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ቡና 0-0፣ ኢትዮ ኤሌክትሪክ ወላይታ ዲቻን 1-0 ያሸነፉበት ጨዋታ ደግሞ ተጠቃሽ መርሃ ግብሮች ናቸው። ሁሉም ሊጎች ተጠናቀው የቀረው የአሜሪካ ሜጀር ሊግ ሶከር እና የኢትዮጵያ ፕሪሚየር ሊግ ብቻ እንደሆነ ይታወቃል። እኛም ከቃል ስፖርት ዩቲዩብ ቻናል እነኚህ ታላላቅ ሊጎች በሀገር ቤትና በአውሮፓ የመረጃ ክፍለ ጊዜያችን በየዕለቱ ጨዋታ ሲኖር እንደምናደርሳችሁ ቃል እንገባለን። ዋና ትኩረቶች ግን የአውሮፓ የዝውውር መስኮት ከአንድ ወር ባነሰ ጊዜ ውስጥ ደግሞ የዓለም ክለቦች ዋንጫ ነው። እነኚህም ላይ ትልልቅ መረጃዎችን ስናገኝ በየዕለቱ እናጋራችኋለን። ከወደዳችሁን ላይክ አርጉን፣ አበረታቱን። ለሐሳብ አስተያየታችሁ አስቀድመን ከልብ አመስግነናል። ውድ ቤተሰቦቻችን ያን ማግኘት ካሻችሁ በሐሳብ መስጫ ሳጥናችን ላይ አድራሻችሁን አስቀምጡ፣ መልእክቶችን እናሰፍርላችኋለን። ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቆች በኋላ ተመልሰን እንምጣ። የአሁኑን እዚህ ጋር ቋጨን። ሰናይ ጊዜ